ብዬ ነበር ለሱ ብዬ ነበር ይወት ተመልከት ለሱ ብዬ ባረኩት ነገር ተመልሶ እንደዚህ አይነት ህይወት ሲያጋጥም ገብቷል አይደል? ሁለተኛ አረብ ሀገር 4 አመት የሰራሁበት እጄ ላይ ምንም የለም ተቀማጭ ማስቀምጠው በሱ ነበርሽ ብለው አለቀሱ እሳቸው ሲያለቅሱ ኤግዛክትሊ ከዛ ሲያለቅሱ አዘንኩኝ በጣም ታውቃለህ እና ልቤን ፈራ የታሟል የሚባለው ነገር ስለሰማው ምናልባት ሞቶ ይሆን ምናልባት የሆነ ነገር ሆኖ ይሆን ብዬ በጣም አዘንኩኝ። ሰላም እንዴት ናችሁ? ስሜ ሰሚራ ወይም ደግሞ ትግስት ይባላል። በባለ ታሪኮቹ ላይ ታሪኬን ላካፍል መጥቻለሁ። እሺ ሰሚራ ዛሬ ምንድነው ልታካፍይኝ የመጣሽው ታሪክ? ዛሬ ላካፍላችሁ የመጣሁት ነገር ከአረብ ሀገር ከመጣሁ በኋላ የደረሰብኝን ነገርና ከዛሬ 4 አመት በፊት እዚህ ያለው የነበረኝን የህይወት እንቅስቃሴ ነው እና ደግሞ ብዙ ሴቶች ከኔ ህይወት አይተው ይማራሉ ብዬ በማሰብ ነው። ምንድነው ያጋጠመሽ? ምንድነው ልታጋርኝ የፈለግሽው ታሪክ? ያጋጠመኝ ከዛሬ 4 አመት በፊት ነው ሳውዲ ሄድኩት። ሳውዲ 4 አመት ቆይቼ ነው የመጣሁት። እዚህ ከመጣሁ ደግሞ 6 ወር ሆኖኛል ከመጣሁ በኋላ እዚህ እና ሳውዲ 4 አመት ሰርቻለሁ። ይሄ ያጋጠመኝ ነገር ምንድነው? ከ4 አመት በፊት እዚህ ያለሁኝ አንድ ፍቅረኛ ነበረኝ እና ፍቅረኛዬ አብረን ነበር የምንኖረው። እኔም ከቤት ነበር የወጣሁት እና ከቤት ወጥቼ መጥቼ ነበረ እና ከቤት ወጥቼ ከሱ ጋር እየኖርኩኝ በአሪፍ ህይወት ምኖር የነበርኩኝና በበፊት ህይወቴ አሁን ላይ እሱ ልክ ከሱ ጋር ስገናኝ ግን መለስተኛ ህይወት ሆነ ኑሮዬ ማለት ነው። ከዛ ያንን ለማሸነፍ ሁሌም አስባለሁ፣ ሁሌም ለማስተካከል አስብ ነበረ። በዚህ መሀል ግን ፍቅረኛ የነበረው ሰው በጣም ብዙ የህይወት እንትኖችን ለማሳለፍ በጣም ይሰራ ነበረ። በጣም ብዙ ስራዎችን፣ በጣም ብዙ እንቅስቃሴዎችን ይንቀሳቀስ ነበረ። በጣም ይለፋ ነበረ። ለምሳሌ እንዴት ነው የቀን ስራ፣ መስተንግዶ፣ ጫማው፣ ጥረጋ፣ ሊስትሮ የመሳሰሉትን ይሰራ ነበረ እና ለኔ ብሎ ብዙ መስዋዕትነትን የከፈለ ሰው ነበረ በሰዓቱ ማለት ነው። አብራችሁ በፍቅር እያላችሁ ማለት ነው? አዎ የዛኔ ማለት ነው። እና በፍቅር በጣም በቃ ሪል ፍቅር የነበረን ሰዎች ነበረን። እኔም ከቤተሰቤም ቢወጥ ብዬ ወጥቼ እሱም ዝቅ ያለ ኑሮ እየኖረ ምናምን ምን በለው የምንጠጣው ሳይኖረን በጣም ብዙ የፍቅር ሰዓቶችን የፍቅር ጊዜያቶችን አሳልፈን ነበረ። ከዛ በኋላ እንዴት ሆነ በጣም ችግራችን በጣም እየጸና መጣ። በጣም ችግራችን ከፍ እያለ መጣና እንዴት ነው ምን በለው ምን ጠጣው አጣን። በዛ መሀል ያለኝ ነገር ምንድነው ስራም ስላልሰራው ከዛ በፊት በቃ እንዴት ነው ህይወቴን ለማስተካከል የኔንም የሱንም ህይወት ለማስተካከል ወሰንኩኝ ማለት ነው። ከዛ እንዴት ሆነ ወደ ሳውዲ ለመሄድ ፕሮሰሴን ጀመርኩኝ። ፕሮሰሶቼን ከጨረስኩኝ በኋላ ነገርኩት። ግን አያውቅም ነበር እሱ ፕሮሰሱን በቃ ሰርቼ እስከምጨርሰው ማንም አያውቅም ነበረ። ከዛ መጨረሻ ላይ ነገርኩት። በጣም ብዙ ነገሮችን አለ። እንዴት ትሄጃለሽ? እንዴት በዚህ ኑሮ መሀል እንዴት ጥለሽኝ ትሄጃለሽ? በችግር ሰዓት አብረሽኝ ትሆኚ አይደለም ወይ ምናምን ነገር ብሎ በጣም አዘነ። በጣም ተጣላን። በጣም ብዙ ነገሮችን አሳለፈን። ከዛ እንደዛም ቢሆን በቃ እኔ አንዴ የወሰንኩት ውሳኔ ነው። ከችግር ለመለየት ነው የፈለኩት ምናምን እና በዛም ሰዓት ደግሞ በጣም ልጅ ነበርኩኝ። በቃ ምንም አልሰማህም ብዬ ወስኜ ወጣው ማለት ነው። ከዛ በቃ ጊዜ በተቃረበ ሰዓት የሚሄድበትም ሰዓት ሲደርስ እሱም በቃ አመንና ቃል አስገብቶ ይላከኝ ማለት ነው። ምንድን ነበር ያስገባሽ ቃል? ያስገባኝ ቃል ምንድነው? እዛም ሄደሽ ኑሮ ቢመቻችልሽ ብዙ ፈተናዎችን ያሳለፍነው እንዳረሽኝ እንዳትከጂኝ ብሎ ላከኝ ማለት ነው። ከዛ እዛም ከደረስኩኝ በኋላ 4 አመታቶችን ሳሳልፍ በቃ በጣም አሪፍ አሰሪ ማዳሜ በጣም አሪፍ ነበረች እና በጣም በቃ ጥሩ ጊዜ ነበረኝና የመጀመሪያዎቹን አመታት 1 አመት 2 አመት 3 አመት በጣም አሪፍ ነበረ። እዚህ ያለሁኝ ይመስለኝ ነበረ። ኦን ታይም በቃ እናወራ ነበረ ምናምን በቃ የሚሰጠኝ ፊድባክ አሪፍ ነው፣ በርቺ ይለኛል። ጥንካሬ ነበረው እሱ ነው ምናምን። እሱም ይሰራ ነበር እዚህ? እሱም እሰራለሁ እንደዚህ ያጋጥሙኛል እና የሚለኝ ነበረ እና በቃ እንዴት ነው ብዙ ነገሮችን በቃ ሼር ያደርገኛል። ቀን ሙሉ አብረን ነው የምናወራው።
በተመቸኝ ሰዓት በጣም ረጅም ሰዓት እናወራለን። ያጋጠመውን አይደብቀኝም፣ ያጋጠመኝንም አልደብቀውም ነበረ። እንደዛ ያለ 3 አመታቶች አለፉ። ከዛ የመጨረሻው አመት 4ኛ አመት ላይ እንዴት ነው ከዛ መሀል ላይ መንገራገጭ ነበረ። ስደውል አለማንሳት፣ እንዴት ነው ሜሴጅ ስልክ አለመመለስ ምናምን ነበረ። በቀን ያ ሁሉ ሰዓት የምናወራው አንድ ቀን መዝለል ጀመረን ምናምን እና እኔ ደግሞ ያው ያለመመቸት ነው የሚሰራውንም ስራ ስለማቅ አለመመቸት ነው ብዬ ብዙ ነገሮችን ለማለፍ ሞከርኩኝ በሰዓቱ ማለት ነው። ከዛ እሱም እንዴት ሆነ በቃ በዛ አመት ላይ በጣም በዛ። እንዴት ነው አይደውልም። ከዛ ደግሞ እኔም እየደወልኩ ኦንላይን ሆኖ አይመልስም። በዛ መሀል እንዴት ነው ቴክስት እየላኩለት እያያ አይመልስልኝም ነበረ፣ ኢሞ ላይ ዋትስአፕ ላይ። ከዛ ያ ሁሉ ነገር ሲደራረብ በቃ እንዴት ነው ምናልባት አይመቸውም ይሆን፣ ምናልባት ችግር በጣም ይዞት ይሆን እያልኩኝ በየወሩ ምልከውን አንደኛ ለቤት ተቀማጭ ብዬ ማለት ነው ለወደፊት ተቀማጭ ብዬ ልክ ነበረ። ከዛ በተጨማሪ ግን ለሱ ለዕለት ዕለት ህይወቱ ብዬ እሱን ጨመር አድርጌ መላክ ጀመርኩ። እንደዛም ቢሆን ልጁ አልተስተካከለም። ከዛ በቃ ማዋራት እንደዚህና የሆነ ቀን እንዴት ነው ምን ሆነህ ነው ካወራን ወር ምናምን እያለፈን ነው እና ምን ሆነህ ነው የተፈጠረ ነገር አለ ወይ ምናምን ብዬ ስጠይቀው ታምሜ ነው አለኝ። እና በጣም ነው የደነገጥኩት። ኢማጂን እንዴት ነው ሁላችሁም ይገባችኋል። የሩቅ አገር ሰው ሆናችሁ ሩቅ አገር እየኖራችሁ ከዛ እዚህ ያለው ደግሞ አንድ ባላችሁ ከቤተሰብ ኦልሬዲ ይወጥቻለሁ አንድ አለኝ የምትሉት ባላችሁ ሲታመም ምንም ማድረግ አንችልም እንደ ሰውኛ ማለት ነው። ከዛ ያ ሁሉ ነገር ሲሰማኝ እንዴት ነው በቃ በጣም ደነገጥኩኝ ምናምን። ታዲያ ምን ይሻላል ምናምን ነገር አልኩት። ከዛ ፋይሎቹን ላከልኝ የታመመበትን ምናምን ሰነዶች ማለት ነው ላከልኝና እንደዚህ ያህል ብር ያስፈልገኛል። መጀመሪያ ላይ 900 ሺህ ብር ነበር እና 900 ሺህ ብር ያስፈልገኛል ለመታከሚያ። አዎ ለመታከሚያ ያስፈልገኛል ምናምን ነገር አለኝ። እኔ ምንም ማድረግ አልቻልኩም ነው በቃ እንዴት ነው እዛም ሄጄ አሰሪ ጥሩ ነች፣ በዛው ልክ ፈረንጆች ነበሩ ምናምን እና 2 ወር ደሞዜ ላኩለት በመጀመሪያ ማለት ነው። 900 የጠሸቀሽን ብር ሙሉ አክላት ማለት ነው። ምክንያቱም ከሱ ምን በላይ ምንም ነገር የለም ብዬ ማለት ነው። ከዛ እንዴት ሆነ እንደዛም ልኬለትም መልሶ ደግሞ ጠፋ። ከዛ ድጋሚ ምን ሆነህ ነው እያልኩት መጨነቅ ጀመርኩኝ። እንደ በፊት ስራ አልሰራም፣ ከማዳሜ ጋር መጣላት ጀመርኩኝ። በጣም ፍቅር የነበርኩኝ ምናምን ዘን ምንም ማድረግ ሳልችል ስቀር ድጋሚ ደግሞ በደንብ በቃ ጫን ብዬ ይዤ ሳናግረው አልበቃኝም፣ እንደዚህ ያስፈልገኛል ብሎ ድጋሚ 300 ሺህ ብር ከዛም ቀጥሎ መጠየቅ ጀመረ። በቃ ስትገናኙ ባወራችሁ ቁጥር እሱ ስለ ህመሙ ነው የሚያወራው። ከዛ ገንዘብ ላኪልኝ ነው እንጂ ስለ በፊት ታወሩ እንደነበረው ስለ ፍቅራችሁ ምናምን ወሬው እንደዛ አይነት ወሬ ቀረ ማለት ነው። እንዴት ነው ስለ ብር ሆነ ስለ መታመሙ ሆነ እኔም ጨነቀኝ። ከዛ በጣም ብዙ ብሮች መላክ ጀመርኩኝ። ከዛ የሆነ ሰዓት ላይ ከማዳም ተበድሬ ላኩለት። ተበድሬ ልክለትም በቃ እንደ በፊት ሊሆንልኝ አልቻለም። ከዛ ፋይናሊ በዛ ሁሉ ጊዜ ግን አንቺ የህክምናውን ፕሮሰስ ትከታተይ ነበር፣ ታይ ነበር ሰነዶች? አዎ ኦኬ ሰነዶች ይልክልኝ ነበረ። ዘን በቃ ምንም ማድረግ አልቻልኩም። ፋይናሊ ብዙ ነገሮችን አያየሁኝ ለማለፍ ሞከርኩኝ ምናምን፣ ግን ተመልሶ ምንም እንደ በፊት ሊሆን አልቻለም። አያወራም፣ አይደውልም፣ ስደውል አያነሳም። ከዛ ከማዳም ተበድሬ ላኩለት። በቀጣይ ደሞዜ ነበረ መልሶ ሲጠይቀኝ ላገኝ አልቻልኩም ብሩን ማለት ነው። አጠቃላይ ምን ያክል ብር ማለት ነው አንቺ ለሱ ይላክሽው ምን ያክል ብር ይሆናል ማለት ነው? ምናልባት 2 ነጥብ ምናምን ይሆናል። ከዛ ደግሞ ከዚሁ ለቤታችን ብዬ ካስቀመጥኩለትም ላይ ደግሞ አጥፍቷል። ከምትልኪው ተቀማጭ ማለት ነው። ተቀማጭ ማለት ነው። እና ከዛ ያለሁኝ 2 ነጥብ አይ ቲንክ 2.5 2.4 አካባቢ ልኬለት ምንም እንትን አላለም። ከዛ በስተመጨረሻ ጠፋ። ከዛ በኋላ መደወልም አቆመ። ያ ኤቭሪቲንግ ጠፋ። በቃ ሁሉ ነገሩን አጠፋ ምናምን። ከዛ በቃ እኔ አልቻልኩም ማለት ሰላሜን አጣሁ። እንደዛ ሲሆን በቃ ማዳምን ላኪኝ ፈልጌው ልምጣ። እኔም ያሰብኩት የሆነ ነገር ሆኖ ይሆናል ብዬ ነበረ እና የሆነ ነገር ይሆናል ብዬ አስቤ ነበረ። በዛም የተነሳ መጣሁኝ እዚህ። ልክ እዚህ ስደርስ በቃ እሷንም ተሰናብቼ ምናምን መጣሁኝ። እንደ በፊቱ በቃ ምን ያክል ሞከርሽ? አሁን እዛ ሆነሽ እሱን ለማግኘት ለመደወል ከበፊቱ በተለየ ነው ወይስ ጭራሽም ኦንላይንም ሆኖ አይመልስልሽም? ኦር ደግሞ ምንም ጭራሽ ኦንላይንም መታየት አቆመ እሱ?
ኦንላይን ነው ግን አይመልስልኝም። እጽፋለሁ አይመልስም። የበፊት ፌስቡክን አገኘሁኝ እሱም ላይ እንትን ነው አይመልስም። ከዛ እንደውም የሆነ ሰዓት ላይ አዲስ በማዳሜ ልጅ ደወልኩኝ። ስደውል አነሳውና ሄሎ ስል ዘጋው። ስለዚህ የሆነ ነገር ተፈጥሯል ብዬ ውስጥ የምጠረጥር እና ገባው ወደ ሀገር ቤት። እዚህም ከገባው በኋላ በቃ ምን ያክል ጊዜ ሆነሽ አሁን ማለት ነው አዲስ አበባ 6 ወር ሆነኝ። አሁን ወደ 7 ወር እየጠጋው። ኦኬ እሺ። እና በቃ ምንም ማድረግ አልቻልኩም። እዚህ ከደረስኩኝ በኋላ በኖርማል በሚጠቀመው በዚህ በሀገሩ ስልክ ደወልኩኝ። ስደውል ይጠራል ግን አይነሳ እና እኔም እዛ ሄጄ ስመጣ ብዙ ነገሮች ተቀይረዋል። አሁን ላይ እንደ በፊት አይደለም እና ምንም ነገር ላቅ አልቻልኩም። ሰፈር ላቅ አልቻልኩም። ግን ልረሳ ያልቻልኩት ነገር የሰፈራችንን ስም ነው እና የሱ የሰፈር ስም ሄድኩኝ እና በፊት ተከራይተንበት የነበረበት ቤትም ስሄድ እንዴት ነው እሱ የለም። የት ነበር የምትኖሩት? በፊት ገርጂ ነበር የምንኖረው። ኦኬ። እና ሄድኩኝ ገርጂ፣ እሱ የለም እዛ። የተከራየንበት ሰፈር ባላቆም ግን በቃ ሰፈሩን አከልኩኝ። በቃ እንዴት ነው ዞርኩኝ፣ የለም እሱ። ከዛ በኋላ እንዴት ሆነ መሰለ ገርጂ በጣም መመላለስ ጀመርኩ። ምክንያቱም አንደኛ ፍቅሬን አጣውኝ፣ ሁለተኛ አረብ ሀገር 4 ዓመት የሰራሁበት እጄ ላይ ምንም የለም። ተቀማጭ ማስቀምጠው በሱ ነበረ። ከባክ አይደለ? ተቀማጭ በሱ ነው ማስቀምጠው። ለነገ ቤት ገዝተን መኪና ገዝተን ወንበር ምለው እና ምልካው ብር እንዳለ እሱ ጋር ነው። መንቀሳቀሻም የለኝም። ስለዚህ ያለኝን የአንድ ወር ደሞዜን ይዤ ነበር የመጣሁት። እዚህ መጥቼ በቃ ፈለኩኝ አልቻልኩም። ከዛ አንድ ቀን ነበር እዛው ገርጂ ስዞር የበፊት አከራያችንን አገኘኋቸው። ከዛ እሳቸው አላወቁኝም፣ እኔ ግን አወቅኳቸው እና ተጠግቼ አናገርኳቸው። አባባ ተኩሉ ይባላሉ። ጋሽ ተኩሉ እንዴት ነው ታወቁኝ ወይ? ሰሚራ ነኝ። ከዛ ሰሚራ አላወቁሽ ማንሽ? ከዛ አይደለም ትግስት ነው ለካ ስሜ ትዝ ሲለኝ እዚህ ትግስት ነበር ስሜ። ከዛ ትግስት ነው ስሜ። ጋሽ አስታወሱኝ ወይ? እዚህ ተከራይተን ነበር የምንኖረው ምናምን ብዬ ጊዜን ሳስታውሰው አስታወስኩሽ ብለው አለቀሱ እሳቸው። ሲያለቅሱ ኤግዛክትሊ። ከዛ ሲያለቅሱ አዘንኩኝ በጣም ታውቃለህ። እና ልቤም ፈራ። የታሟል የሚባለውን ነገር ስለሰማው ምናልባት ሞቶ ይሆን ምናልባት የሆነ ነገር ሆኖ ይሆን ብዬ በጣም አዘንኩኝ። ስልኩም ደግሞ ሲነሳም ስላልነበረ አዘንኩኝ በጣም። ከዛ ምን ሆኖ ነው ጋሽ ተክሉ እያልኩ የጠየኳቸው አብሬያቸው መልቀስ ጀመርኩ። ከዛ ግቢያቸው ውስጥ አልቅሰን እሳቸው ያውቁታል። እሳቸው ያውቁታል። እነሱ ጋር ነው ለካ ተከራይታችሁ። ከዛ መጨረሻ ላይ ልጄ ያሉኝ እሱ አግብቷል፣ አሁን የልጅም አባት ሆኗል እና ስላንቺ ጠይቅ ነበረ። በፊት ደህና ነች ይለኝ ነበረ። አሁን ግን ድምፁም የለም፣ ድምፁም ጠፍቷል። ከዚህ አካባቢ ወጣ ብለው ወደ አራብሳ ነው የሚኖሩት አሉኝ። ከዛ በቃ ደነገጥኩኝ። ምን ትላለህ አንተ? ረጅም ዓመት አምነው የነበረው ሰው በቃ እኔ ለቤተሰቤ 5 ሳንቲ ሳልክ ለሱ ነበር የምልከው ብሬን በሙሉ ጉልበቴን ላቤን ማለት ነው። እና ለሱ ልኬ እሱም ግን በቃ መጨረሻ ላይ መና አስቀረኝ። ከዛ ምን ሆነ አዘንኩኝ በጣም እንደ እብድ ሆንኩኝ። በቃ መሆኑ ጠፋኝ። አግብቶ እሱ ምናምን እያልኩኝ በጣም አዘንኩኝ፣ አለቀስኩ፣ አበድኩኝ። ከዛ ጋሼ ባኮተን እርዱኝ የት አካባቢ ነው ስላቸው አራብሳ ብለው ልዩ ሰፈሩን ነገሩኝ። ከዛ ሄድኩኝ እንደገና እዛ ፍለጋ ማለት ነው። እሱን ፍለጋ ከዛ እዛም ሄጄ አራብሳ ተሽከረከርኩኝ። እንዲሁ ሳምንት ሆነ 15 ቀን ሆነ። ፈለግኩኝ፣ ተስፋ አልቆርጥም። ምክንያቱም ምን ይዤ ተስፋ ቆርጣለሁ ሳስበው የልጅነትሽ ነው፣ ከድሮም ነው በፍቅር ይቆያል። እንዴት ምን ሌላ ሊያገባበት የሚችልበት ምክንያት ይኖረው ይሆን ወይስ እኮ እሱን ነው በቃ ሰርቼ በዛ ላይ ብሬ ያ ነገር ሁሉ አለ። እንደዛም ሆኖ በቃ 15 ቀን ተሽከረከርኩኝ። ከዛ የሆነ ቀን እንዲቁጭ ብዬ ሻይ እየጠጣው ነበረ። ጠዋት ነው እንደለመደብኝ ልዞር ማለት ነው። ከዛ ጠዋት ቁጭ ብዬ አየሁት። እንደ በፊት አይደለም። እንዴት ነው ከላይ ገጽታው ተለያይቷል። ከዛ በጣም እንትን ብዬ አየኝ እሱ። ከዛ ተያየን፣ ድንግጥ ጣልኩኝ፣ ያስኩትን ነገር ጣልኩኝ በሙሉ። ከዛ ማለት መሄድም ፈለኩኝ፣ ደርቄ ግን ቀርቻለሁ። እጄ እግሬ አይንቀሳቀስም።
ከዛ እጁ ጋር ደግሞ ልጅ ይዟል፣ በእጁ ልጅ ይዟል። ከዛ በቃ ምን ማድረግ እችላለሁ? ልጅቷ ገና ትንሽዬ ነች። ከዛ በጣም አዘንኩኝ። መሄድ ፈለኩ ግን እግሬ አይሄድም፣ እጄ አይንቀሳቀስም። ከዛ በቃ በጣም አዘንኩኝ ነኝ። ከዛ ያ ሁሉ ነገር እያለ ምን ሆነ መሰለ ካየኝ በኋላ ልጅቷን አስገባት ወደ ሆነ መኪና፣ ያሪስ መኪና ይዞ ነበረ፣ አስገባት። ከዛ ሄድኩኝ እየተንቀጠቀጥኩኝ፣ እጄ ይንቀጠቀጣል፣ በቃ ሰውነቴ ይንቀጠቀጣል፣ አለቅሳለሁ ምናምን። ላቅፈው ፈለኩኝ፣ ልጁም እሱ እንደሆነች በቃ እንትን አልኩኝ ምናምን። ታስቢያለሽ እሱ ልጅ ትሆነ እንደ እያልሽ? አዎ በቃ ከዛ እንዴት ነህ አልኩት። ከዛ በቃ እንዴት ነው እንባዬ ቀደመኝ፣ ምንም አላወራሁም። ከዛ እሱ እባክሽን ትዕግስት አለኝ። እኔ ምንም አልተናገርኩትም፣ እያለቀስኩኝ ነው። እባክሽን ትዕግስት ህይወቴን አትበጥብጪው አለኝ። መናገር አቅቶኛል ለራሴ ማለት በቃ እንዴት ነው ከአይን በላይ ሆኖብኛል። ከዛ ግን ምንም ሳልናገር እሱ ነው የተናገረኝ። ትዕግስት እባክሽን ህይወቴን አትበጥብጪው አለኝ። ምንም አላልኩ። በቃ ምን ልናገር እችላለሁ? ምንም መናገር አልችልም ሲጀመር እንደዚህ አይነት ነገር ላይ ማለት ነው። ህይወቴን አትበጥብጪው፣ ህይወቴን ልኖርበት አለኝ። ከዛ በቃ ልመታም ፈለኩኝ እሱን። በቃ መንገድ ላይ ደርቄ ቀረው። ከዛ በዛ መሃል እኔ ህይወቴን ጀምሬያለሁ። በቃ እንደ ቀውስ ስለሆነበት ህይወቴን ጀምሬያለሁ። በቃ ከዚህ በኋላ የራስሽን ህይወት ኑር፣ የራሴን ህይወት እኖራለሁ አልኩት። ብሬስ ሀቄስ አልኩት። ከዛ ሀቅሽ እንደሆነ ምንም የኔም ሀቅ ነው፣ የዛኔ እኔ እጅ ላይ ነበርሽ አለኝ። ያ ሁሉ ነገር ሲሆን ህጋዊ ማስረጃ የለኝም ምናምን እና ያ ነው እኔን የጎዳኝ። እና ይህንንም ለሚያዩ ሴቶች አረብ ሀገር ለሚኖሩም ከዛ ውጪም ደግሞ ይህን ቪዲዮ ለሚያዩ ሴቶችም እናቶችም ቢሆን አንዳንዴ የምናምነውን ሰው እንወቅ። እምነት በጣም ከባድ ነው። የምናምነውን ሰው እንወቅ እና አንዳንዴ ደግሞ እንደ ቀላል የሆነ እሱ የታመነም የሚመስለንን ሰው አንመን። ከተቻለም በቤተሰብ በራችንን ብንልክ፣ ካልሆነም ደግሞ አምነን ሰው መሄድ ሳይሆን ራሳችንና ፈጣሪያችንን ተማምነን መሄድ እንዳለብንና ከዛ በተጨማሪ ቤተሰብን አለማስከፋት። ቤተሰቤን አስከፍቼ ስለወጣሁ ነው ይሄ ሁሉ ነገር የደረሰብኝ ብዬ አምናለሁ። እና የራሳችሁን ብራችሁንም ቢሆን በራሳችሁ ለቤተሰባችሁ ለምታምኑት ሰው አድርጉ። ምናልባት በዚህ ሰዓት ፍቅረኛ የሚይዛችሁ በእኔ አይነት ሁኔታ ውስጥ ያላችሁ ልትኖሩ ትችላላችሁ። ምናልባት አታውቁም፣ ጥሩ እንዳለም ሁሉ መጥፎ አለና ራሳችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ ስለተከታተላችሁ።